አልፈልግህም መጽሐፍህንና ቡትቶን ከዛ ቤት ይዘህ ውጣ ብላ አለ። ሆስፒታል ሆኜ አንድ ሰው መጥቶ አባከና ቢለኝ ሰው አጣው እና ሰው ባየው ቁጥር ያን የሚገለውን ነገር እንዳይጠጣ ማድረግ ነው? ቦታ ሲስተም መቀየር ነው ወይስ ይሄ? አሁን ግን ያመጡት እቺ $90,000 ያመጣችው መዘዝ ነው። ዛሬ ለኢትዮጵያ ኤምባሲ መልእክት መጥቶላቸዋል። ሌይላ ከኢድ በኋላ እንግዲህ የነፂ ቤተሰቦች ሚዲያ ላይ ወጥተው የተናገሩትን ነገር አስመልክቶ በጣም ብዙዎች እየተቿቸው ይገኛሉ። ምን አሏቸው የሚለውንም እንዲሁም ደግሞ እነሱ ምን ብለው ነው የሚሉትንም እጅግ በጣም ባጭር አድርጌ ጉዳዩ ረጅም ስለሆነ በጣም መነጋገሪያ የነበሩትን የተናገሯቸውን ነገሮች ይዤ መጥቻለሁ። እኔም የምናገረው ነገር ይኖራል ማለት ነው። እናንተም ከታዘባችሁ በኋላ ኮሜንት ሴክሽን ላይ እንደተለመደው ሀሳባችሁን አስቀምጡ። ከዛ በተጨማሪ ደግሞ ለኢላ 13 ዓመት በሰው ሀገር ታስራ ስትሰቃይ የነበረችውን ልጅ አስመልክቶ የተሰማ ሰበር ዜና አለ። ምን ተፈጠረ የሚለውን ነገር እናያለን። ሰብስክራይብ ያላረጋችሁ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ጀምሩ። ቪዲዮቹን እንመለሳለን። አስናቀ እንደተናገረው አስናቀ እንዳወራው አንድ ወር ብቻ ነው ተለያይተን የምናቀረው። በደንብ አዳምጡ ጋይስ። አደባባይ ህዝቡም ያለቀሰው 29 ዓመት ብቻ አንድ ወር ብቻ የተለያየ ሁሉም ህዝብ ነው ያለቀሰው። ሁሉም ሰው ነው ያለቀሰው። አዎ ማለት አንዳንዴ ለምን እንግዲህ አእምሮ ተነክቶ ይሆናል አላውቅም። እሱም በሀዘኑ ምክንያት ሳስበው ማለት ነው። ሲጀመር አስኔ በመጀመሪያ እኔ ያው እነሱ ስመጣ እኔ ሳቀው አስኔ ፎቶ ቤት ምናምን ነበረው የሆነ ሀገር ነበር የሚኖረው። ሲጀመር 29 ዓመት የሚባል ነገር ጓደኝነት የሚባል ነገር አላውቅም። እዛ ይሆናል ጓደኛን እኔ ጓደኝነቱን ልነጥቋት እንፈልገው ግን 29 ዓመት ሙሉ አንድ ወር የሚለው ነገር አላምንም። በዛ ላይ ነፂ አሜሪካ ነገር ነበር የኖረው። ትንሽ ጊዜ ኖሯል። 2 ዓመት ከ7 ወር አካባቢ እዛ ኖሯል። በሁለተኛ ደረጃ ደግሞ ሀረር ነው ለስራ 2 ዓመት ከ7 ወር ቀን ስራው ሀረር ነው። ከሀረር እዚህ እየተመላለሰ ነው የሚሰራው። ማን ነው እሱ? አስናቀ ነው። እሺ ነፂ በጣም ነው የሚወደው፣ እውነት ለመናገር ከልብ ነው የሚወደው። ያስናቀ እንግዲህ ያው እንደመወደዱን እንደምታየው በእንትን ገልጿል። ግን እውነተኛ ወዳጅ ስለራሱ እያወራ ብቻ አይደለም እንትን ማለት በቃ ብዙ መስዋዕት መክፈል አለበት ብዬ አስባለሁ። እኔ ወዳጅ ነኝ፣ ከእናንተ ሀዘን እበልጣለሁ፣ እኔ እንዲህ ስላረኩ ነው ይሄን ያህል ነው በቃ ብዙ ወከባዎች የምታረገው አድርጋለሁ። ወንድም ማን ነው ጓደኛ መሆንን በደንብ ስሙ እዚህ ጋር ጋይስ ግዴታ አይደለም። አንድ ሰው ራሱ ለኔ እኮ ምን ብሎናል? እናንተ ናችሁ ጓደኝነቱን ልትሰጡኝ የምትችሉት ምናምን ብሎናል ማለት ነው። ማለት ይሄን ያለ እንትን ከማለቱ ማለት ነው። እና እንዳልክ ምን መሰለህ አሁን እኔ በጣም ሰዎችም ምናልባት እኔ አላውቅም እኔ የተረዳሁበት በራሴ ማለት ነው። አሁን እኛ እንዳልኩ በቆርኪም እንዳይጠጣ የሚለውን አስተላልፈናል ለጓደኞቹ አብሮ እኔ 40 ዓመት የሚሆነው 50 ዓመት እዚህ ጋር ነው ቅሬታቸው ጋይስ። መንታኝ ቢል ምንም ችግር የለብኝም። እሱ በጓደኝነታቸው ችግር የለብኝም። በቃ እሱም ጓደኛዬ ነው፣ እሷም በቃ ይሁን ችግር የለውም። ግን እውነተኛ ጓደኛ ቢያንስ ያን የሚገለውን ነገር እንዳይጠጣ ማድረግ ነው? ቦታ ሲስተም መቀየር ነው ወይስ ይሄ ልጅ ያን ስቃዩን መቀነስ ነው ወይስ ቤተሰብ ምን እንደሚያስብ እዚህ ጋር ተረዱ ጋይስ። እንዳይደርሱበት ማድረግ ማለት የሚገርምህ አሁን እንደዛ ብሎ የቀብሩ ቀን እንኳን ታገስ ቤት ቀጠሮ ነበረን ብሎ ራሱን በራሱ ነው ምስክር የመሰከረው ማለት ነው። ለምን ፕሮቴክት የሚያደርጉት ልጆች ነበሩ በወቅቱ ከ3 ወር በፊት አልኩ እኮ ፕሮቴክት የሚያደርጉት ልጆች ነበሩ። በተለያየ በቃ ይሄ ከሌ እንዲ ነው እኔ እሰማለሁ እዛው አንዳንድ ቦታ ሆኜ እሱ እንደው ምን አይነት ቻይ እንደሆነ ጭቆ ላይ የነበረበት ቦታ ጊዜ ማለት ነው። ከ3 ወር በፊት ጭቆ ነበረ። ጭቆ ባለ ሰዓት እነ ቴዲ ይሄን አጠጣም ይሄን እንደዚህ ነው ብለው በስርዓቱ ማለት ነው በፍቅር ደስ በሚል ሁኔታ በወቅቱ የጠየቁት ጥያቄ ነው። አንተ አሜሪካን ሀገር የመኖሪያ ግሪን ካርድ አለ፣ ልጆች እዛ ናቸው ያሉት፣ ባለቤት እዛ ናት፣ ቢያንስ የተሻለ ሕክምና ያለው እዛ ነው። ለምንድን ነው እዛ ሄደህ ማስታከሙ የሚል ነገር በተደጋጋሚ ያነሳውለት ማለት ነው። ምክንያቱም ያኔ ያው በኋላ አነሳለሁ እንዴት ይሄን እንዳወራ ማለት ነው። እና ስለው በመጀመሪያ ብዙ ጊዜ ነፂ በተፈጥሮ ምን አይነት ሰው ነው ያለው? ተፈጥሮ ምንድነው ከልጅነቱ ጀምሮ እየተጎዳም ቢሆን ውስጡን እያመነው እያስከፋው በጣም በቃ ምናልባት ህይወቱ የሚያጣበት ነገርም ሆኖ በተቻለ መጠን አይናገርም። ተፈጥሮ ነው። እኔ ስለማቅ ፖስተር ብዬ ጫን ብዬ ጠይቅ ለምንድን ነው እንደዚህ የሚሆነው? እኔ እኮ ወንድም ያለ አላውቀው ወንድም ብቻ ሳይሆን አባትም ጭምር እኔ ነኝ ያለሁት እና ነገረኝ ችግር አለ ወይ ስለው አዎ አንዴ ችግር አለ። ያው ቅድም ያታችን ያለችውን ነገር ነገረኝ። ምንድን ነው እስኪ አብራራ ነበር እዛ እንዴት ፈጠረ ነበር? እሺ ሆስፒታል ገባሁ። እኔ በዛ በህዝብ መሀል እንደዛ ነፃነት እንዳልተባልኩኝ ሰው ሁሉ ሰው በህዝብ መሀል የኖርኩት ሰውዬ እዛ ሆስፒታል ሆኜ አንድ ሰው መጥቶ አባከና ቢለኝ ሰው አጣሁ እና ሰው ባየው ቁጥር አልጋ ላይ ሆኜ ሰው እንደዚህ ነበር የሚናፍቅ ነበረ መጥቶ ቴኬር የሚያደርገኝ ሰው አጣሁ። እንዴት ሊሆን ይችላል ያልኩት በቃ እንደዛ ነው የነበረው አለኝ። እና ሆስፒታል ብቻዬን ነበር የነበርኩት። ነርሶቹ ናቸው በጣም ዲሲፕሊን ናቸው፣ እነሱ የተንከባከቡኝ። እንዴት ይሆናል እዛ ባለቤት አለች አለ ሲል አይ ወንዴ ግድ የለህም እንደዛ ነበር የነበረው። እንደውም እሷ
በጣም ልብ የሚሰብር አጥንት የሚሰብር ነገር ሁሉ ተናግረኛል። ከፈለግ ሄር አላረጉትም። አሜሪካ ሄዶ ሲታከም ሚስቱ ሸክም አላረገችው ነው። መጽሐፍን ከቤት ዘመድ ትችላለህ ከየትኛው ቤት አዲስ አበባ ካለው ማለት ነው የሚል ጠንከር ያለ ነገር ተናገረች እና ያው ከዛ በኋላ እንግዲህ እዛ የተወሰነ ነገር እንክብካቤ አደረጉለት ሆስፒታሉ ላይ። ከዛ ወደ ኢትዮጵያ መጣ። ቅድም እንዳለች ህይወታችን እነሱ አገኙት። ከዛ ባለው ነገር በጣም ተጎሳቅሎ ተጎርቶ መጣ። መጨረሻ ላይ የአሜሪካው የሕክምና ጉዳይ እዛ ያለች ባለቤቱ ቀና ነገር ስለሌላት ቀና ልብ ስለሌላት እነሱ ለማገዝ ፈቃደኛ ስላለች ነው ያልታከመው። እዛ መጣን አሉት ማለት ነው። እየመጣ እየቆረጥን ነው ያርገና እየቆረጥን ነው ብላኛለች ምናምን ብሎ ተጨነቀ ማለት ነው። በቃ የራሷ ጉዳይም ቸገረ ካለ ታለች ትምጣ፣ ብትመጣ ትምጣ ምን አስጨነቀ? እንደው ልጆችን በዛው ታያለህ አልኩት ማለት ነው። ታች እንደሆነን ግን ቤቶች ነበር ስትልክለት የነበረው። ከዛ ከቤት አልወጣንም፣ እንደዚህ ያለን እንደዚህ ሆነን ቤቢ ምን አለው አዝናናቸው አለው ማለት ነው። ቤቢ ማን ነው? ዘመዳቸው ነው የሆነ እንደ አብረውን ያደጉት ዘመድ ነን ወንድም ነን እኛ አናውቅም ብዙም ስለዚህ ጉዳይ ላይ ግን ልጁ መልካም ልብ አለው። ግን እዛ እንደ ዘመድ ምናምን የሚተያዩት ሁሉም እዛ ጋር ያሉት እንደ ዘመድ ነው የሚተያዩት። እና የሚገርምህ እኛ ኢንፎርሜሽን ይደርሰናል። እሱ እዛ ህንድ ሆኖ እነሱ እየተዝናኑ እንደነበር እንሰማለን። ግን ቤት ውስጥ ለሱ የምትነግረው ደብሮናል ምናምን አያነሳም። እንደው አንሳ አውራ አንድ ቀን እንደውም እመጣለሁ ስትል አይ አንሳ አሁን እንደገና መሳፈሪያ ምናምን እዚህ ደግሞ መዝናኛ ያስፈልጋል እኛ እንዳቅማችን እየኖርን ነው እዚህ ምናምን ብየዋለሁ። እዛ ህንድ ሆነን ግን በብዛት የምትለው የነበረው ያን ነው። ምክንያቱም አልፈልግህም መጽሐፍህንና ቡትቶን ከዛ ቤት ይዘህ ውጣ ብላ አለችኝ ብሎ ለእኔ መጀመሪያ የነገረኝ ያኔ ወንዴ እንደውም ህንድ ላይ ነው የነገረው። ለእኔ መጀመሪያ ነው የነገረኛል። ከዛ እኔ እንደውም ይህን እድል አግኝተህ ለምን አትወጣም አልኩት። ውጣ ለምን ምን ትጠብቃለህ? ከዚህ በላይ አንተ ለምንድን ነው ሰው የምታስነቀው? መውጣት እኮ አለብህ ስለው ስራዬ ለስራዬ በጣም ዋጋ ከፍያለሁ። እኔ እኮ ከመድረክ ወረድ ተብያለሁ። እንደዚህ ብዙ ዋጋ ከፍዬበታለሁ በዚህ ስራዬ ላይ። አሁን ትዳሩን ፈታ ሲባል በጣም ብዙ ሚዲያዎች ያስጮውብኛል እና ስራዬ አጠዋል። ጥሩ ትዳር የለውም የሚለው ነገር ያስፈራው ነበር ማለት ነው። እሱ ያስፈራው ነበር። ብዙም አይናገርም በእርግጥ ግን ለእኔ እንዲነግሮናል። መጨረሻ ላይ ለሁሉም ለወንድሞቼ በሙሉ ነግሯል። በጣም በህይወቱ ሲጸጸት የነበረው ተስፋም የቆረጠበት ነገር አንዱ ትዳሩ ነው። እዛ ጋር እያደረገው ነገር ምንም ዋጋ እንዳልከፈለ አይነት ተደርጎ ነበር የሚወራ ነበር። ምንም አይጠቅመኝም ለኔም አሁን ብሩ አይጠቅመኝም እኮ ለኔ ብላኛለች። ምን ማለት ነው አልገባኝም። ከዚህም የመነዝረው ነገር አይጠቅማትም። እሷም ስታስበው እኮ አይጠቅማትም ብሩም ማለት ነው። እዚህ ተመንዝረው እሷ ጋር የሚሄደው ማለት ነው ሄደው እንደማይጠቅማት ነው። ትንሽ የብር ነው $2000 አይጠቅመኝም ብላኛለች። $200 ለማግኘት አሜሪካ ውስጥ የሚኖሩ ሰዎች ራይድ ኡበር ሰርተው በጣም ብዙ ዋጋ ከፍለው በወር ሊያገኙት የሚችሉት ብር ነው $2500 ረጅም ሰዓት ሰርተው እንግዲህ የምትኖሩ ሰዎች ልታጋሩ እንችላላችሁና $2500 እንግዲህ በአመት 52,000-53,000 ብር ዶላር የሚከፈላችሁ ሰዎች የሚያገኙት ብር እንደማለት ነው። 2,300-2,500 ብር ቀላል ብር አይደለም ይመስለኛል። ውጭ ሀገር ያላችሁ ሰዎች ልታግዙ እንችላላችሁ። ጉዳዩን አስመልክቶ ዮኒ ማኛ የሚናገረውን አሰማችኋለሁ፣ አቀርብላችኋለሁ። ወደ ሌሎችም ጉዳዮች እንሄዳለን። ከዛ በፊት አንድ ነገር ለመናገር ያክል ቤተሰቦቹ መጥተው ይህንን በመናገራቸው በጣም ብዙ ሰዎች እየወረዱባቸው እንዴት እንደዚህ ያደርጋሉ እያሉ በጣም እየተቿቸው ይገኛሉ። ግን አንድ ነገር ቆም ብለን ማሰብ ያስፈልጋል። መወዳችሁ ቤተሰቦች ምንድን ነው ቤተሰቦቻችን የሁላችንም ገና ከልጅነታችን ጀምሮ ከሌ ልጅ ጋር አትደበለቅ፣ ያሌባ ነው፣ ያዱርዬ ነው፣ እንደዚህ ያደርጋል እያሉ ነው ያደግነው። አሁንም ድረስ ነፍስ ካላወቅ ወይንም የሚጎዳህን ነገር የምትቀጥል ከሆነ ቤተሰብ አሁንም እየተከታተለ ተው ይልሃል ማለት ነው። ተው እንደዚህ አታድርግ ይልሃል። ስለዚህ ቤተሰቦቹ ከልጃቸው መጨነቅ የተነሳ ለዛውም ህመሙን የሚያባብስበትን ነገር እያደረገ አብሮት የሚገኝ ሰው ይሄን ሰው መጥላታቸው ወይም በዛ ሰው ቅር መባላቸው አይቀርም። ስለዚህ አስኔን የተቹበት መንገድ አስኔ እንደዚህ ነው ብለው በአስኔ ጉዳይ ላይ የተናገሩት ነገር አለመምከሩ፣ እየጠጣ ለምን ተው ሌላ ቦታ እንዋል አለማለቱ ውስጣቸው እጅግ በጣም ስላዘነና ቅር ስለተሰኙበት ነው ብዬ ማንኛውም ቤተሰብ ይሄንን ያደርጋልና በእነሱ ላይ መፍረድ አንችልም ብዬ ነው የማስበው። አስኔ በፖዚቲቭ መንገድ እሱ ጋር መዝናናቱን የሚደብረውን ነገር ነፃ ለማድረግ መሞከሩ ምናምን በፖዚቲቭ መንገድ አስቦት ሊሆን ይችላል። ከዛ በተጨማሪ ቤተሰብ ግን ያን ነገር ነው የሚያስበው። በእነሱ ልንፈርድ አይገባም ብዬ ነው ማስበው። ከዛ በተጨማሪ ስለሚስቱ የተናገረው 44 ሚሊዮን ቤት እንግዛ፣ እሱ ሕክምና ላይ ተበድሮ ወይንም ከሰው አሰባስቦ እየታከመ እያለ ቤት እንግዛ ምናምን እያለችው ነበር። ቤትም እንደዚህ እየታከመ እያለ አማችየዋ ሰራተኛ እያባረረች እንደዚህ እያደረገች በጣም እያዘነ ነበር ብለው መናገራቸውም ያ ነገር በጣም የሚያሳዝን ነገር ነው የምወዳችሁ ቤተሰቦች። ስለዚህ ቅር ማለት ቤተሰብ ከአንጀቱ አልወጣለት ያለውን ነገር ነው እየተናገረ ያለውና ልንረዳቸው ይገባል ብዬ ነው የማስበው። ቤተሰቦች እነሱም ምላሽ ቢሰጡ በእነሱም መንገድ ትክክል ናቸው ብለን እናስብ ይሆናል። ሚስትየዋ ብትናገር የእሷ እናት ብትናገር ትክክል ናቸው ብለን ግን አሁን በሰማነው ከአንጀታቸው በጣም ማዘናቸውን ነው እኔ የተረዳሁት። ወዳችሁ እናንተ ማሳብ አስተያየቶቻችሁን አስቀምጡ። ዮኒ ማኛ ወደሚናገረው እንለፍ። የልጆቹ እናት ነች።
በህይወት እያሉ ምንም አይነት ነገር አልሰማንም። አሁን ግን ያመጡት እቺ $90,000 ያመጣችው መዘዝ ነው። ለምን ተሰበሰበላቸው ነው። እናትየውም ምኑም ሲመሰገኑ የነበሩ ሰዎች ናቸው። አሁን መጥተው ሌላ ታሪክ ቢነግሩ አንሰማም ነው። ስለዚህ ያንን ነው መናገር የምፈልገው። የነፃነት ጓደኞች ብትችሉ ሚስቱና ልጆቹን እግዚአብሔር ይጠብቃቸው። ነፃነትን መመለስ አይቻልም። ብትችሉ ሚስትና ልጆቹን ምን ማድረግ አለባቸው? እንደ ትክክለኛ ጓደኛ ከሆናችሁ መርዳት። ምን ጎደለ፣ ምን ያስፈልጋል፣ ምን እናድርግ ብሎ ይመጣል። እውነተኛ ጓደኛ ከሆነ አውሬውስ ኧረ እሱ እኮ ደስተኛ አልነበረም፣ በትዳሩ እኮ ደስተኛ አልነበረም፣ በትዳር እኮ እንዲህ አልነበረም እያለ የመጣ የቤተሰቦቹን ስም የሚያጠፋ ጓደኛ አልልም። እናንተ ትክክለኛ ጓደኛ ብትሆኑ እኔ አላውቅም። ነፃነት ይጠጣ አይጠጣ አላውቅም። ግን ዶክተር አጠጣ ካለው ነፃነት ወርቅነህን አንተ ጓደኛ ሆነ መጠጥ ከጋበዝከው ገዳዩ ቤተሰብም እኮ ይሄን እኮ ነው እያለ ያለው። መልሰህ አፈረስከው መልሰህ እንትን ትለዋለህ። ገዳዩ አንተ ነህ። ፈጣሪ በሚያውቀው ዶክተር ከልክሎት እንደ ጓደኛ ይነግርሃል። መጠጥ አትጠጣ። እኔ እንኳን እሱ አይደለም ከኔ ጋር ሆነ ነግራቸዋለሁ። ሁሌ የምለው ነው ጓደኛ ሆነ ምግብ ልጋብዝ እችላለሁ። አልኮል ግን አልጋብዝህ። ባናትን ተጠቀም። ድምጻችን ተሰምቶ ልጅቷ ዛሬ ጠዋት ሆስፒታል ተወስዳለች እና በጣም እናመሰግናለን። አትሊስት ሆስፒታል መወሰዷ ራሱ በጣም ልናመሰግን ይገባል። 3 ዓመት ሙሉ የታሰረችው ሌይላ ናት። ጋይሶች ለክቶርላችሁ ዛሬ ለኢትዮጵያ ኤምባሲ መልእክት መጥቶላቸዋል። ሌይላ ከኢድ በኋላ ትፈታለች የሚል መልእክት መጥቶላቸዋል። አላሁ አክበር። ይሄንን የሚፈርመው አካል ግን ከሳውዲ ውጭ ስለሆነ ከፍተኛው ባለስልጣን ነው፣ እሱ የለም። ከዛ ውጭ ግን ያለችበት እስር ቤት የሚጠብቁት ትዕዛዝ ብቻ ነው። ያ ማለት አሁን ኤር ነው፣ ሁሉም ቢሮዎች ዝግ ናቸው። ወደኋላ ተመልሶ ብዙ ማውራቱ አግባብ ስላለው ነው። በርካታ ነገሮች ማውራት ፈልግ ነበር፣ ግን ቁም ነገሩ ይህ ስለሆነ ዛሬ የኢትዮጵያ ኤምባሲዎች ለእኛ ደውለው ሌይላ ከኢድ በኋላ ትፈታለች የሚል መልእክት መጥቶላቸዋል። ፈራሚው አካል ግን የለም፣ አሁን ከሳውዲ ውጭ ናለው። እሱ እንደመጣ ላለችበት እስር ቤት ትዕዛዝ ይተላለፋል። ምናልባትም ከኢድ በኋላ እንግዲህ 13 ዓመት ታግሰናል። ቀጣዮቹን ቀናቶች መታገስ ይህን ያክል የሚከብድ ስላልሆነ የአላህ ሱብሃነሁ ወተዓላ እንኳን ለዚህ ቀን አበቃን የሚለው እንግዲህ ለኢላ በጣም ደስ የሚል ዜና መሰማቱን ተመልክቶ ተጨነቁ የነበራችሁ እንኳን ደስ ያላችሁ ብያለሁ። ከትናንት ወዳ የሞት ቅጣት የቶሎ ተፈጻሚ እንዲሆንልኝ ድምጽ ሁኑኝ የሚል መልእክት አስተላልፋ ነበር። እጅግ በጣም ስቃይዋ መብዛቷን አስመልክቶ በስተመጨረሻ ግን ከ13 ዓመት በኋላ ልትፈታ ነው ማለት ነው። እንኳን ደስ ያላችሁ ብያለሁ። በሌሎች ጉዳዮች እንመለሳለን። ሰላማችሁ ይብዛልኝ። ይመቻችሁ።